ከአባል ለማጥፋት የሄደ የመን አካባቢ የሚገኝ ጀነራል ባለስልጣን ሆኖ ሰላት የማይሰግድ ሰው አለ። ባለስልጣን ሆኖ ሰላት ይሰግድ። ቢስሚላሂር ረህማኒር ረሂም قد أفلح من تزكى السلام عليكم ورحمة الله وبركاته ودنا يتكبراتو يا أبوكي HD يوتيوب channel ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮአችን ደግሞ የሚሆነው እስላማዊ ቪዲዮዎች ላይ ሪአክት እናደርጋለን። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደውሏን ኦን ያርጉ። ወደ ቪዲዮ ባለስልጣን ሆኖ ሰላት የማይሰግድ ሰው አለ አይደል? ባለስልጣን ሆኖ ሰላት ሲሰግድ ይታየ እንደሆነ እልል ተብሎ ምን አዲስ ነገር ፈጠረ? ቢስሚላሂር ረህማኒር ረሂም قد أفلح من تزكى وذكر اسم ربه فصلى السلام عليكم ورحمة الله وبركاته سورة الأعلى زوتر جمع خطيبوቻችን ኢማሞቻችን سورة الأعلى እና سورة الغاشيان ይቀራሉ። እኛም ዘውትር ጁማ ሱረቱል አዕላ እና ሱረቱል ጋሺያን በሰላቱል ጁሙዓ ውስጥ ሰምተን ነው የምንመጣው እና ሱረቱል አዕላ እና ሱረቱል ጋሺያ ውስጥ በጣም በርካታ የሆኑ ጥበቦች እኛነታችንን ወደ አስደናቂ ማንነት የሚቀየሩ አያቶች ስላሉ ነው ዘውትር ጁማ የሚቀራው። ዛሬ ሱረቱል አዕላ ላይ ሁለት አያቶችን አስቃኛቸዋለሁ። قد أفلح من تزكى إلى الله ሱረቱል አዕላ 14ኛው አያ ራሱን ያጸዳ ራሱን በማጽዳት ላይ ኦቨር ኤንድ ኦቨር ራሱን በማጽዳት ላይ ያለ ድካም ራሱን በማጥራት ላይ ኦቨር ኤንድ ኦቨር የሰራ ሰው قد أفلح من تزكى ራሱን ያለ ማቋረጥ ያጸዳ ሰው በርግጥ ድኗል ይላል። የተጠቀመው ቃል አላህ አፍላሐ ነው። አፍላሐ ሰክሰስፉል ሆኗል ስኬታማ ሆኗል እንደማለት ነው። ስሮ ቃሉ አፍላሐ የሚለው ሐሳብ አልፈላህ ከሚለው የመነጨ ነው። አልፈላህ ገበሬ ነው። አላህ ሁላችንንም ገበሬዎች እንድንሆን ይፈልጋል። ለነፍሳችን ገበሬ እንድንሆን። ገበሬ ይኮተኩታል፣ ገበሬ ቆሻሻን ያጸዳል፣ ገበሬ ውሃን ያጠጣል፣ ገበሬ አትክልቱን ይንከባከባል ፍሬያማ እንዲሆን። ልክ እንደዚሁ ነፍሳችን እንድትለመለም ነፍሳችን እንድትበለጽግ በራሳችን ላይ ልክ እንደ ገበሬ ታታሪ ሰራተኛ እንድንሆን አላህ ሲጋብዘን قد أفلح من تزكى ይላል። ተዝኪያ ፑሪፊኬሽን ነው፣ ያለማቋረጥ ራስን የማጽዳት ስራ። ኦኬ የሰው ልጅ አካል የሚባል ነገር አለው። ፊዚካል ቦዲ ያለን አካላችን እንዲቀጥል እስትንፋሳችን እንዲቀጥል አካላዊ ምግብ ያስፈልገናል፣ መጠጥ ያስፈልገናል፣ የመሳሰሉ ነገሮች የአካል ኒድስ አሉ፣ ፊዚካል ኒድስ ብለን የምንጠራቸው። ልክ እንደዚሁ የሰው ልጅ ስሜት አለው፣ ኢሞሽናል ኒድስ አለው፣ ስሜት አለው፣ ስሜታዊ ፍላጎቶች አሉት፣ ስሜቱን መሰረት ያደረጉ ፍላጎቶች አሉት ለማለት ነው። እንዲሁም ነፍስ አለን። እኛ ነፍሳችን መጽዳት ትፈልጋለች፣ ነፍሳችን መጥራት ትፈልጋለች። መልካም ታዲያ ነፍስ የምትጸዳበት መንገድ ምንድን ነው? ለምሳሌ አካላችን ቢቆሽሽ አካላችንን በውሃ ነው የምናጸዳው። ልብሳችን ቢቆሽሽ በውሃ ነው የምናጸዳው። ነፍስ ብትቆሽሽ በምን እናጸዳታለን? ሁለት መካኒዝሞችን ሱረቱል አዕላ ትሰጠናለች። ሁለት መካኒዝሞችን 15ኛው አያ ላይ ወዘከረ እስመ ረቢሂ፣ አንደኛው ያለማቋረጥ የጌታውን ስም ያወሳ። ወዘከረ እስመ ረቢሂ በቃል በልቡ በአንደበቱ ያለማቋረጥ የጌታን ስም ማውሳት ነፍስን ያጸዳታል ይለናል አላህ። قد أفلح من تزكى መካኒዝሞቹ ምንድነው? ነፍስን ለማጽዳት መካኒዝሙ ምንድነው? አንደኛ ወዘከረ እስመ ረቢሂ ይላል፣ የጌታን ስም ያለማቋረጥ ማውሳት። ሱረቱል አዕላ ስትጀምር ምን ብላ ነው የምትጀምረው? አሁን ወዘከረ እስመ ረቢሂ የሚለውን ስትሰሙ ሱረቱል አዕላ ምን ብላ ትጀምራለች? ቢስሚላሂር ረህማኒር ረሂም ሰብሕ እስመ ረቢከል አዕላ። አያችሁ፣ ሰብሕ እስመ ረቢከል አዕላ፣ የበላይ የሆነውን የጌታን ስም አወድሰው። ማን ነው? አውሳ። ሰብሕ እስመ ረቢከል አዕላ። ስለዚህ የአላህን ስም ተስቢሕ ማድረግ፣ አላህን ማውሳት፣ ወዘከረ እስመ ረቢ የጌታን ስም ማውሳት ነፍስን ያጸዳል ማለት አንደኛው መካኒዝም ነው። ሁለተኛ ፈሰላ፣ ስግደትን የሰገደ ዚክር ምላሳዊ ነው፣ ዚክር ቀልብይ ነው። አስለን ዚክር ቀልብይ ነው። ዘከርቱ ሸይአን ስንል ፊ ቀልቢና ማለት አይደል? ፊ ቁሉቢና
ፊ ቀልቢ ዘከርቱ ሸይአን ፊ ቀልቢ የሆነ ነገር በልብ ያስታወስኩናል። በልባችን ያስታወስነው በአንደበት አንደበት ይሳተፋል፣ ልብ ይሳተፋል በዚክር ላይ ፈሰላ በፈሰላ ውስጥ ደግሞ በድርጊት ማለትም በሰላት ውስጥ ደግሞ አካል ይሳተፋል። ስለዚህ ራሳችንን ነፍሳችንን ለማጽዳት ሁለት መካኒዞችን ሱረቱል አዕላ ሰጥታናለች። አንደኛው ወዘከረ እስመ ረቢሂ ፈሰላ፣ ሁለተኛው ፈሰላ መስገድ ነው። ሁላችንንም አላህ ሚነ ዛኪሪን ከዛኪሮች አላህ አድርገን፣ ከሰጋጆች አላህ ሁላችንንም ያድርገን። ባረከላሁ ሊ ወለኩም። ሰላም አለይኩም። ጠቅላይ ሚኒስተር ሆነ ጠቅላይ ጁፒተር ሆነ ሰላት ስለሰገደ ምን አዲስ ነገር ተፈጠረ? እንትና እኮ ሰላት ይሰግዳል ምናምን ተብሎ ሲወራል አንድ ጊዜ ሚዲያ ላይ ያየው እንደሆነ ሰላት ሲሰግዳቸዋለሁ። እሺ ነብዩ እኮ ይሰግዱ ነበር። ማን ሁዋ? አቡበከር ይሰግዱ ነበር እኮ። ማን ሁዋ? ከነዚህ ሰዎች ጋር ስታመዘን ማን ሁዋ? ስለሰገደሽ ምን ይሁን? መስገዱ እኮ ግዴታው ነው፣ ባሪያ ነው። ተደፍቶ መስገድ አለበት። ጠቅላይ ሚኒስተር ሆነ ምን ሆነ? ባሪያ እኮ ነው፣ መስገድ አለበት። ግዴታው ነው እኮ የተወጣው። እምቢ ያለ እንደሆነ ጠቅላይ ሚኒስተር ነው ተብሎ እዝር ሊሰጠው ነው። ጀሃነም ይደፋታል፣ እንደ መላእክቶች ይዘው ይወረውሩታል። ግዴታው እኮ ላ ተተዓጅ። እሺ ስልጣኑ ነው አይደል ሰላት የሚከለክለው? የቂያማ ዕለት ከፊርዓውን ጋር ይቀሰቀሳል። ባለስልጣኖች ሆነው ሰላት የማይሰግዱት የመስጂድ ኮሚቴ ሆነው ሰላት የማይሰግድ አለ። ኮሚቴ ነው ይሄ ኩምት አላህ አድርገውና እንዲህ አይነቱን ኮሚቴ መርጦ እሱንም ኮሚቴ ነው ብሎ አብሮት የሚኖር አለ እኮ። እሱ ይመራል፣ እሱ ያዛል፣ እሱ ይከለክላል ምናምን። እኔ የማውቀው ወደ 4 ዓመት አካባቢ አንድ መስጂድ የማውቀው አለ ጭራሽ ላ ጁሙዓ ወላ ጀማዓ የማይመጣ ምርጥ ቃሚ ኮሚቴ አለ። ምርጥ ቃሚ የመስጂዱ ኮሚቴ ሰብሳቢ ነው። ሱፐር ቃሚ ነው። ጠዋት የጀበና ይላል፣ ከሰዓት የሲኒ ይላል፣ ከሰዓት የእጣን ይላል። ሀያቱ በሙሉ በቂማ የተሞላ ነው። ይህ ኮሚቴ የሰብሳቢ ነው። እሺ ሰውዬ እሺ ስልጣኑ የከለከለው ከፊርዓውን ጋር ይቀሰቀሳል። እዚህ መስጂድ ላይ እንደዛ አይኖርም ብዬ ነው በነፃ እኔ ኖር አልኖረን ዲኑን አይደል እያወራን ያለ ነው። ስለማንም ግድ የለንም። ሐቁን ትናገራለህ አለቅ። እኛ ሰዎችን ግን ታርጌት አድርገን አናወራ። በእርግጠኝነት ካሁን በኋላ የምትረዱኝ ሰውን ታርጌት አድርጌ አላወራ። እውነታውን ግን እናገራለሁ የተሰማኝ ያየሁትን። ስለዚህ መስጂድ ነው። ኤኒዌይስ ሁለተኛው ከሃማን ጋር ይቀሰቀሳል ሲባል ሃማን ወዚሩን ለፊርዓውን ይሄ ሚኒስተርስ የሚባሉት ማለት ሚኒስተር ሆኖ ሰላት የማይሰግድ ካለ ደግሞ ከማን ጋር ይቀሰቀሳል? ከሃማን ጋር ይቀሰቀሳል። ቃሩን የዘመኑ ጥግ የደረሰ መልቲ ሚሊዮነር ባለሀብት ነበረ። ሚሊዮነር ሆኖ ሀብቱ ቢዚ አድርጎ ሰላት የማይሰግድ ከሆነ ከቃሩን ጋር ይቀሰቀሳል። ኡበይ ኢብኑ ኸለፍ ማለት ደግሞ ታጅር ነበረ። የሙሽሪኮች ታጅር በጣም ነጋዴ ነበረ። ንግዱ ቢዚ አድርጎት ሰላት ያልሰገደ ከኡበይ ኢብኑ ኸለፍ ጋር ይቀሰቀሳል። ከነዚህ ከአራቱ ሰዎች ውስጥ አይወጣም ሰላት የማይሰግድ ሰው። በምንድን ነው ከሰላት ያዘናጋን? ራሳችንን ገምገም አድርገን ወይ እንመለስ ወይ እነዚህ አራት ሰዎች የቂያማ ዕለት ጓደኞቻችን ናቸው። አላህ ይጠብቀንና ካዕባን ለማጥፋት የሄደ የመን አካባቢ የሚገኝ ጀነራል ወደ ካዕባ አካባቢ ሲደርስ ለማፍረስ ሲጠጋ የቁረይሽ መሳፍንት ባላባቶች ተራራው ላይ ሆነው አላህ ምን ሰራዊት እንደሚልክ ይጠብቁ ነበር። ንፋስ ነው የሚልከው፣ ዝናብ ነው፣ ማዕበል ነው፣ እሳት ነው፣ ይጠብቁ ነበር። አላህ ለየት ያለ ሰራዊቱን ላከ። ከጀሃነም እሳት የተጠበሰ ድንጋይ የሚይዙ አዕዋፋትን አከታትሎ ላከ። አባቢል ይላቸዋል። አንዱን ተከትሎ የሚመጣ ሰራዊት አጠፋ፣ እንዳለ አጠፋች። ታዲያ ክስተቱን ለታላቁ ነቢይ ለኛው ነቢይ ከተወለዱ ነቢይ ከሆኑ በኋላ ተመልሶ አለም ተራ ወሬው አልደረሰህም እንዴ? ከይፈ ፈዐለ ረቡክ ያንተ ጌታ ምን እንደፈጸመ ቢአስሓብል ፊል በዝሆኖቹ ባለቤቶች ላይ አለም የጅዐል ከይደሁም ፊ ተድሊል እቅዳቸውን ባዶ አላደረገባቸው። ወአርሰለ ዐለይሂም ላከባቸው ጠይር አዕዋፋትን አባቢል ተከታታይ የሆኑ ፈጀዐለሁም ከዐስፊን መእኩል ተርሚህም ምትመታቸው የሆነ ብሒጃረትን በድንጋይ ምን ስጂል ከጀሃነም የተጠበሰ ድንጋይ ምድራዊ እሳትን መያዝ ከባድ ነው። እንዲችሉ አላህ አደረጋቸው። እንደ ቦምብ አዘነቡባቸው፣ አጠፏቸው። የአላህን ሰራዊት
አላህ እንጂ የሚያውቀው የለም። ሙእሚን እንዲህ አይነት ክስተት ሲያይ ወደ አላህ ይመለሳል፣ ታላቅነቱን ያውጃል፣ ወደ እሱም ተውበት ያደርጋል። ሁላችንም ወደ አላህ እንመለስ። ፈስተግፊሩህ ፈጡባ ሊልሙስተግፊሪን